ፍሪሶን ሸራ ተቃጠለብን ጉድፈላ ያላችሁ የምትጨነቁ ሰዎች የት ነው የምናሰራው እንዴት ነው የሚሰራው ብላችሁ ተጨንቃችኋል። ስለዚህ እንዴት እንደሚሰራ ራሳችሁ እንድትፈቱ በመንገድ እንደሚሰራ ላሳያችሁ ነው ዛሬ የመጣሁት ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? ናቲ አውቶሞቲቭ ነኝ። ዛሬ የመጣሁት እንግዲህ ስለ ፍሪሶን ሸራ ወይም ክለች ዲስክ ለሚባለው ስለ ዲዛይር ወይም ስለ ስዊፍት አንዳንድ ነገሮች እንድናወራ ነው የመጣሁት። ይሄ ቪዲዮ ደግሞ ብዙ ሰው ጋር እንዲዳረስም እናንተም ቶሎ እንድታገኙት ቤተሰብ መሆን አለባችሁ። ሰብስክራይብ ማድረግ አትርሱ። የደውሏን ምልክት በመንካት ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ ዛሬ የምናወራው ስለ ፍሪሶን ነው። እንደነገርኳችሁ ብዙ ጊዜ ዲዛይሮች መጀመሪያም ሲመጡ ጀምሮ ዋጋ የላቸው በጣም የሚጎዱ መኪኖች ናቸው። ፍሪሶን ናቸው። ካምቢያቸው ይቆማል ሲባል ሲወራ በጣም ብዙ ሰው ሲረበሽ የነበረ መኪና ነው። ነገር ግን ይሄው እግዚአብሔር ይመስገን በጥሩ ሁኔታ ጥሩ መካኒኮች ስላሉን መኪኖቹ በአግባቡ እየተነዱ ረጅም ዓመት ሆኗቸዋል። አሁንም ከዚህ በኋላ ጥሩ ረጅም ዓመት መቆየት ይችላሉ። ከናንተ የሚጠበቀው መኪናችሁን በአግባቡ ሰርቪስ ማድረግ እንደዚሁም ፍሪሶን ሸራ በሚያልቅበት ሰዓት ምልክቶቹን እያያችሁ ማሰራት ነው ያለባችሁ። ዛሬ ላሳያችሁ የመጣሁት እንዴት ነው መቀየር ያለብን፣ ፍሪሶን ሸራ እንዴት ነው መቀየር አለብን፣ ስንቀይርስ ምን ማድረግ ነው ያለብን። ያው ለባለሙያዎችም ከዚህ በኋላ ባለሙያ ለምትሆኑ ሰዎችም እንዲሁም ለመኪና ባለንብረቶችም ራሳችሁ አቅም ኖሯችሁ መፍቻ ይዛችሁ ራሳችሁ መስራት ቤታችሁ መስራት ለምትችሉ ሰዎች ነው የመጣሁት። እንዴት እንደሚቀየር አንዳንድ ነገር ልንገራችሁ። ያ ማለት ምንድነው? ፍሪሶን ሸራ ከማለቁ በፊት የሚሰጠን ምልክቶች አሉ። እነዛ ምልክቶች ምንድናቸው? የመጀመሪያው ነገር ጉልበት ይቀንሳል። እንደለመድነው አይሆንም መኪናው። ጉልበት ሲቀንስ ደግሞ በምንድነው የምናውቀው የሚለው ነገር ደግሞ አርፒኤም ይባላል። አርፒኤም ማለት በዳሽቦርዳችሁ ላይት ላይ በግራ በኩል 1 2 3 4 5 እያለ የሚሄደው የሚቆጥረው ሰዓት ላይ እነሱ ላይ ስትነዱት ጌጇ እስከ 3 ድረስ ምትደርስ ከሆነ ማርሽ ሊቀይር ሲል እስከ 3 ድረስ የሚደርስ ከሆነ ኖርማል መንገድ ላይ ቀጥ ያለ መንገድ ላይ እስከ 3 የሚደርስ ከሆነ ሸራ እየጨረሰ ነው ማለት ነው። ነገር ግን አንዳንዴ ነዳጅ በጣም መርገጥ አይፈልጉም መኪኖቹ። በጣም ረግጣችሁ መስጠት አይፈልጉም። ታይሚንጉ መጠበቅ አለባችሁ። ነዳጅ ሲሰጡ ቀስ ብላችሁ ሰጣችሁ ነው። አርፒኤም ልክ 2.5 ላይ ሲደርስ ከቻላችሁ ነዳጁን እየለቀቃችሁ መልሳችሁ መርገጥ፣ ያኔ ማርሽን ራሱ ይቀይራል። ኤጂኤስ የሚባለውን ሲስተም ታግዙታላችሁ ማለት ነው። እንደዚህ ሲስተሞች መጠቀም ትችላላችሁ። ሌላ የሚያሳያችሁ ምልክት ደግሞ ምንድነው? የመርገፍገፍ ቆማችሁ መኪናው ትራፊክ ላይት ላይ ቆማችሁ ልትነሱ ስትሉ ወይ የሆነ ቦታ ላይ ቆማችሁ ልትነሱ ስትሉ የመርገፍገፍ ባህሪ ያሳያችኋል ሸራ ከጨረሰ ማለት። ያም የሆነው ፕላቶ አብሮ ሙቀት ስለሚወስድ የመርገፍገፍ ባህሪ ያሳያችኋል። እንዲህ ደግሞ ወደ ኋላ ስትሄዱ የኋላ ማርሽ ጉልበት ስለሚፈልግ ትንሽ ዳገት ላይ የመድከም ያለመሄድ የመንቀጥቀጥ ባህሪ ያሳያችኋል። ሌላው ደግሞ ምንድነው? ቆማችሁ ማርሽ ፍሬን ረግጣችሁ የራሳቸውን ሂል አሲስት አላቸው። ያ ማለት ምንድነው? ፍሬን ረግጣችሁ በለቀቃችሁ በደንብ ረግጣችሁ በለቀቃችሁበት ሰዓት ራሱ ለ4 ሰከንድ ባላንስ አድርጎ ይቆማል። ያ ነገሩ ይጠፋል። ባላንስ ማድረግ አይችልም ሸራው ሲያልቅ ማለት። እነዚህ ምልክቶችን ስታዩ ራሳችሁ ከቻላችሁ ወደ ራሳችሁ መስራት፣ ካልሆነ ደግሞ ወደ ባለሙያ መሄድ አለባችሁ። ካልሄዳችሁ ምን ይፈጠራል? የኤጂኤስ ዘይት ማፍሰስ ይመጣል። ኤጂኤሳችሁ ይበላሻል። የኤጂኤሳችሁ ቦርዶች ምናምን ሶሎኖይዶች ይበላሻሉ። ለተጨማሪ ወጪ ትዳረጋላችሁ ማለት ነው። ስለዚህ እነዚህ ነገሮችን መጀመሪያ ማወቅ አለባችሁ። ይሄን ካወቃችሁ በኋላ ወደ መቀየር ውስጥ ሄዱ። እንደዚሁም ለጀማሪ መካኒኮች ወይም ራሳችሁ ለምትሰሩ ቤተሰቦች ምንድነው የምናደርገው? መጀመሪያ መኪናውን ሌቭል ሆነ ቀጥ ባለ መንገድ ቦታ ላይ እናቆመዋለን። ያን ካቆምን በኋላ ክሪክ ነው የምናነሳው። ታኮ እናረጋለን እንዳይንሸራተትብን። ከኋላ እግር ላይ ታኮ እናረጋለን። ከዛ በኋላ ክሪክ ነው የምናነሳው። ክሪክ ካነሳችሁ በኋላ ጎማ ላልታችሁ ነው ክሪክ የምታነሱት። ከዛ ክሪክ ካነሳችሁ በኋላ ጎማውን ከማውጣታችሁ በፊት ስታንድ ታረጋላችሁ። ስታንድ ማለት ወይም ከበሌቶ ይባላል በጣሊያንኛው። መኪናው እንዳይወድቅባችሁ ለሴፍቲ ታስቀምጣላችሁ። ያን ካረጋችሁ በኋላ ጎማ ትፈታላችሁ። በግራም በቀኝ የሚያሉት እግሮች ነው የምታነሱት። በሁለቱም በኩል ያለውን የፊት እግሮች ካነሳችሁ በኋላ ምንድነው የምታደርጉት? ባትሪ ትነቅላላችሁ። ወደ ሞተር አካባቢ ከመጀመራችሁ በፊት እግር ካነሳችሁ በኋላ ባትሪ ትነቅላላችሁ። ባትሪያችሁን ታወርዳላችሁ። ባትሪ ይወርዳል። ባትሪዎች ይፈታሉ። ባትሪ ከተፈታ በኋላ እግር ላይ ትፈታላችሁ ማለት ነው። እግር ላይ ስትፈቱ ሰስፔንሽኑ ይፈታል። መውረድ አይጠበቅበትም። ሰስፔንሽኑን ትፈታላችሁ። እነዚህ ሊንኮች የምታያቸውን ነገሮች ትፈታላችሁ። በግራም በቀኝም በኩል ያለውን ነገሮች ትፈታላችሁ ማለት ነው። እነሱን ከፈታችሁ በኋላ ሞተር ላይ ዙሪያ ነው የሚፈታው። ባትሪ ከፈታችሁ በኋላ ዙሪያዎቹ ይፈታሉ። እንደምታዩት ዙሪያ ብሎኖች ይፈታሉ። ዙሪያ ብሎኖች ከተፈቱ በኋላ እያንዳንዱን
ካላላላችሁ ባትሪ የምንነቅልበት ሞተሪኖ ምናምን ስለምንፈታ ግራውንድ እንዳያረግባችሁ ሾርት እንዳይወስድባችሁ ያን ነገር የምናረጋው። ያን ከፈታችሁ በኋላ እንደምታዩት ዙሪያዎች ብሎኖች ምናምን ይፈታል። እዛ ጋር ያሉ ፓርቶች ከሞተር ጋር የተገናኘ ፓርቶች ይፈታሉ። ሰፖርቶ ከመፍታታችሁ በፊት ሞተር ላይ ክሪክ እናነሳና ጣውላ እናረጋለን ወይ ጨርቅ ወይ ካርቶን ነገር አድርገን ሳምፑን እንዳይጎዳብን አልሙኒየም ስለሆነ እንዳይጎዳብን እሱ ጋር በጣውላ ወይ እንትን እናነሳና ከዛ በኋላ ስታንድ እናደርግለታለን። ያን ካረግን በኋላ ወዴት ነው የምንሄደው? ካምቢዮ ወደ ማውረድ ነው የምንሄደው። ዙሪያ መፍታታችን እርግጠኛ እንሆናለን። ሰፖርቱን እንፈታለን። ከዛ በኋላ ካምቢዮን ቀስ ብለን እያንገጫገጭን እናወርዳለን ማለት ነው። ስናወርድ መጠንቀቅ አለብን፣ እጃችን ላይ እንዳይወድቅ፣ ጣቶቻችን እንዳይወድቅ እና በኋላ የአደጋ ሰለባ እንዳትሆኑ በዘዴ ነው የምታወርዱት። ስታወርዱ ከታች መውደቅ የለበትም። ቀስ ብላችሁን ይዛችሁት የምትወርዱት። ካወረዳችሁ በኋላ ምንድነው የሚደረገው? እንደምታዩት ሸራ ኦልሬዲ የጨረሰ መኪና ነው እያሳያችሁ ያለሁት። ሸራው አልቋል። እንደዚህ የሚበን ነገር አለው። ይሄም እንደምታዩት ይሄን ሁሉ ቡናኝ ይኖረዋል። የሚበን ፓርት አለው። ይሄ ምንድነው? የሸራው ቡናኝ ነው። ሸራው እያለቀ ሲሄድ የትም ስለማይወጣ እዛው ላይ ነው የሚቀመጠው። መጀመሪያ ምን እንፈታለን? የፕላቶን እና ሸራውን እንፈታለን። ያን እንፈታለን። ከሞተሩ ላይ ይፈታል። ያ ከተፈታ በኋላ ከሞተር ላይ እናያለን ምን ያህል ደረጃ እንደደረሰ የምታዩት ይሆናል። እንደምታዩት ሸራው አልቋል። ሙሉ ለሙሉ ሸራው አልቋል። ፕላቶ ሙቀት ወስዷል። እነዚህ ነገሮች እንግዲህ በጊዜ በማየቱ ምልክቶችን በማየቱ ምክንያት ሸራው ፕላቶ ተጎድቷል። ነገር ግን ኤጄሱ ሳይበላሽበት ተርፏል ማለት ነው። ይሄን ካረግን በኋላ ደግሞ ምንድነው ውስጥ እንደምታዩት ሞተር ላይ ፓይለት ቤሪንግ ወይም ሴንተር ቤሪንግ አለች። ካምቢዮን ኢንፑት ሻፍታ አውትፑት ሻፍታችንን ሴንተር አድርጋ የምትይዝልን ፓርት አለች። እሷን ፓርት ምንድነው የምናደርገው? እናወጣታለን። ስለደረቀች ዙሪያ ይይዟል፣ ደርቃለች። ስለዚህ እሷ ፓርት ትወጣለች። እሷ ከወጣች በኋላ የምትቀየር ናት። አሁን ይሄ ያው የምታዩት ቤሪንግ ሴንተር ቤሪንጉ፣ ሪሊዝ ቤሪንግ፣ ፕላቶ፣ ክለች የሚቀየሩ ፓርቶች ናቸው። 4 ነገሮች ይቀየራሉ። 4 ማቴሪያሎች ይቀየራሉ። እነሱ ነገሮችን ምንቀይር ይሆናል። ከዛ ደግሞ እንደምናደርገው አሁን ወደ ካምቢዮ ነው የምንሄደው። ካምቢዮ ላይ እንደምታዩት ሪሊዝ ቤሪንግ አለች። እሷ ትወጣለች። እሷ ከወጣች በኋላ ካምቢዮ እንደዚህ ቆሽሿል። ብናኙ በጣም ብዙ አለ። ስለዚህ እንዴት ነው የምናደርገው? እናጥበዋለን ማለት ነው። በውሃ እናጥበዋለን። ካምቢያችንን በደንብ ማጽዳት ይኖርብናል። ምክንያቱም የምንገጥመው ነገር አዲስ ስለሆነ ምንም አይነት ብናኝ አይኖርበትም። ስለዚህ ይሄን ካምቢዮ በደንብ አድርገን እናጸደዋለን። ይታጠባል። ከታጠበ በኋላ እናደራርቅና ምንድነው የምናደርገው? ወደ ገጠማ ነው የምንሄደው ማለት ነው። መጀመሪያ ሸራውና ፕላቶን ከመግጠማችን በፊት ሴንተር ቤሪንጓን እንገጥማለን። ሴንተር ቤሪንጉን ከገጠምን በኋላ ወደ ሸራውን እንገጥማለን። ሸራ ስንገጥም ሴንተር ጠብቀን ሴንተሯን እንጠብቃለን። ሻፍቱ የሚገባበትን ሴንተር ጠብቀን በአግባቡ አይተን እንገጥማለን። ብሎኖቹን እናጠባብቃለን። ያን ካጠባበቅን በኋላ ወደ ካምቢዮ መጫን ነው የምንሄደው። ካምቢዮ ስንጭን ገመዶች እንዳይገቡብን፣ እጃችንን እንዳይመታን ተጠንቅቀን ባላንስ አድርገን እንጭናለን ማለት ነው። ያንን ባላንስ አድርገን ሴንተር ከገጠምን በኋላ እንዛው ክሪክ ላይ ክሪክ ደገፍ እናደርጋለን። ከዛ ዙሪያ ብሎኖች ይታሰራሉ። ዙሪያ ብሎኖች ከታሰሩ በኋላ ሰፖርት ከማሰራችን በፊት ኤጄሱን እንገጥማለን ማለት ነው። ኤጄሱን ከመግጠማችን በፊት እናጸዳደዋለን። ውጭ ላይ ፍሳሽና ምን ካለው እናጸዳደዋለን። ከሌለው ደግሞ ይገጠማል ማለት ነው። ያን እንገጥመዋለን።
ከገጠምን በኋላ ቤተሰቦቼ ምንድነው የምናደርገው ሰፖርት ሆናም ከጫንም በኋላ ፕሮግራም ወደ ማድረግ ነው የምንሄደው። ዝም ብሎ መነዳት የለበትም። ስለ ጫንም ብቻ መኪናውን አስነስተን ማርሽ ገባልን ብለን መሄድ የለብንም። ያ መሆን ማለት ነው ከሆነ ሰዓት በኋላ ኤጄሱን ፕሮግራሙን ስለሚያበላሽብን ግዴታ ፕሮግራም ማድረግ አለብን። ወይም ኢኒሻላይዝድ ወይም ለርኒንግ ይባላል። ምንድነው የምናደርገው ኮምፒውተር ያስፈልገናል። ለርን የሚያደርጉ የራሱ የሆነ ኮምፒውተር ያስፈልገናል። ያን ከገጣጠምን በኋላ ባትሪው ጥሩ መሆን አለበት። የሞተ ባትሪ መሆን የለበትም። ባትሪው ጥሩ ከሆነ በኋላ እንገጥምና ሳናስነሳ ወደ ለርኒንግ ወይም ኢኒሻላይዜሽን እንሄዳለን ማለት። ያን ነገር በአግባቡ ፕሮግራም አድርገን እንጨርሳለን። ፕሮግራም ካረገልን በኋላ መኪናውን እዛው በቆመበት ማርሽ ይገባል አይገባም የሚለው ማኑዋል ይገባል እስከ 1 እስከ 2 የሚለውን ቼክ እናደርጋለን። ያን ቼክ አድርገን ቆንጆ ከመጣለን ከዳሽቦርድ ላይ የጥርስ ምልክቷ ወይ ጊርቦክስ ምልክት የትራንስሚሽን ምልክቷ ከጠፋችልን ጨርሰናል ማለት ነው። ከዛ በኋላ እግር መገጣጠም ነው። እግሮቹን እንደነበረው መጀመሪያ የፈታናቸው ነገር ወደ ነበሩበት አጥባብቀን እንገጥማለን። ግሪስ የሚደረገውን ፓርት ሲቪ ጆይንቱንም ግሪስ አድርገን በአግባቡ አስረን ገጣጥመን ጎማ ገጥመን ወደ ፍተሻ ነው የምንሄደው። ድራይቪንግ እንሄዳለን፣ እንፈትሻለን። ከፈተሽን በኋላ ማርሽ አቀያየሩን እናያለን። ማርሽ አቀያየሩ ጥሩ ነው አይደለም ወይ የሚለውን ነገር እናያለን። ያን ነገር ከጨረስን በኋላ ለባለቤት ማስረከብ ነው። ራሳችሁ ደግሞ የምትሰሩት ከሆነ ወደሚቀጥለው ስራችሁ መሄድ ነው። እንግዲህ ይሄን ነገር ላሳያችሁ እንድንማማር ነው የመጣሁት። እንግዲህ አሁን ሸራ መቀየር የምትችሉ ሰዎች ቤታችሁ መቀየር ትችላላችሁ። ይሄን ቪዲዮ እያያችሁ መቀየር ትችላላችሁ። ይሄ ላስተምራችሁ እንድንማማር ነው የመጣሁት። እንደዚህ አይነት ቪዲዮዎች ደግሞ ይጠቅማሉ፣ ለወጣቶቹ ይጠቅማሉ፣ ለታዳጊ ተማሪዎች፣ መካኒክ ለሚማሩ፣ አውቶሞቲቭ ለሚማሩ ልጆች ይጠቅማሉ ለምታስቡ ከሆነ ሰብስክራይብ ማድረግ እንደዚሁም ሼር የደውላ ምልክት መንካት አትርሱ። በጣም ነው የምንወዳችሁ። በሌላ ቪዲዮ እንመጣለን። ሌላ ቪዲዮ ላይ ደግሞ እንድሰራላችሁ የምትፈልጉት ነገር ማየት የምትፈልጉት ነገር እንዴት ነው የሚፈታው የሚለው ነገር ማየት የምትፈልጉት ነገር ኮሜንት ላይ አስቀምጡልኝ። ያን አይቼ በእናንተ ኮሜንት ምክንያት የተለያዩ ቪዲዮዎችን እሰራላችኋለሁ። ለዛሬው እንግዲህ እዚህ ላይ እንሰነባበታለን። እወዳችኋለሁ። መልካም ጊዜ ይሆንላችሁ።